እኔም የምትመክረው ነገር አለና እንድትመክረኝ ነው። ከባሌ እኔ አገባሁት 2017 አግቢ 2 ልጆች አለኝና ከዛ በኋላ 2012 ላይ ከስግደት ወጣሁና ከዛ በኋላ ከወጣሁ በኋላ 2 ዓመት ሰርቼ አልሰራውም። 4 ዓመት 7 ዓመት እዚህ ነበርኩና ብዙ ነገር በቃ ባሌ እኔ ሲመጣው ሰዓት ምንም ነገር ሰላም ነበር። እዚህ ሲመጣ በኋላ ተቀየረና ሰው ብዙ ነገር ይነግራል፣ ብዙ ነገር ያወራል። ግን ሲጠይቅ ምንም ነገር የለም ውሸት ነው ይላል። ብዙ ፎቶዎች ምናምን እኔ ላይ ቺታ ያደርጋል ሌላ ሴት ላይ አለ ብሎ ፎቶ ምናምን ሲልኩ ዝም እላለሁ። ከዛ በኋላ እኔን ፎቶ ሲላክ ይሄ ውሸት ነው ብሎ ሁሌ ይዋሸኛል። ከዛ በኋላ መጨረሻ ላይ ደግሞ ሰው ሲነግረኝ 5ኛ ዓመት ላይ 5ኛ ዓመት ስግደት ላይ እየሆንኩኝ ሰው ሲነግር ሌላ ወልደዋል ሲሉ ይሄንን ሲጠይቅ ውሸት ነው አለ። ከዛ በኋላ ስልክ ዘግቼ በቃ ስልክ ዘጋውና ሌላ ስልክ ልጆች አለ ሴቶች 2 ሴት ልጅ አለና ሴት ልጆቹ እናቴ ጋር ነው ያሉ። ልጆቹንም አያይም፣ ልጆቹንም አይፈልግም። በቃ የላኩት ብር ያበላሻ ካጠፋ በኋላ ብር ላክልኝ ይላል ሁሌ። ከዛ በኋላ በቃ ስልክን አጠፋውና መጨረሻ ላይ ስልክ ሲከፍል ሌላ ስልክ ሰደውሎ በቃ እኔ አልፈልግም በቃ አትደውለኝ ሲልም ሌላ ስልክ ላይ ደውሎ በጣም ነው የሚያስጨንቀኝ። እንደዛው ነው በጣም ከባዶኝ እንድትመክረኝ ነው አሁን። ምን አይነት ፎቶ ነው የሚልኩልሽ ሰዎች? እንድትመክረኝ ፈልጋለሁ። እየተቆራረጠ ነው መሰለኝ ይሰማል። ሄሎ ልታረግ ይሰማል። አዎ ይሰማኛል። ምን አይነት ፎቶ ነው የላኩልሽ ሰዎች? የሱ ከሴት ጋር ሆኖ ሊኩኛል ቀረጹ ሰዎች ሲላኩኝ ይሄ ምንድን ነው ሲል ይሄ ውሸት ነው ይላል። እሱ ደግሞ ቅንብር ነው ውሸት ነው። ቪዲዮም ተላቋል። ሰው ይልካል ቪዲዮን ምናምን። ይሄ ደግሞ ውሸት ነው። እሱ ሲያሳይ ደግሞ ውሸት ነው። እሺ ውሸት ነው። ከዛ በኋላ በቃ አትደውለኝ ተወኝ እኔ ብዬ በቃ ሁሌ በቃ ብርን ላክልኝ፣ ለምንድን ነው አስቀማጭኝ? ብር ላክልኝ ይላል ሁሌ። ስለዚህ ብርንም አላክም ከዚህ በኋላ አትደውለኝ ሲል በቃ እንትን ሆኖ ዘጋኝና ከዘጋው በኋላ ደግሞ ሌላ ስልክ ደውሎ ያስቸግረኛል። በቃ እኔ አልፈልግም ሲልም እንትን ያስቸግረኛል። እድሜሽ ምን ያህል? ይሰማል? ሄሎ ኔትወርኳ እንዴት ነው አሁን? መርፌን ውስጥ የምትወጋው? ሄሎ ይሰማችኋል እናንተ? ይሰማል? እህቴ ኔትወርክሽ በጣም የተቆራረጠ ነው። ዋይፋይ ነው የምትጠቀመው? ዋይፋይ ነው? ከዋይፋይ እየራቅሽ ነው መሰለኝ። ወደ ዋይፋይ በደንብ ተጠጊሽ። አሁን ተጠግቻለሁ። እሺ ሚዩት አድርጊና አዳምጪኝ። የሚወሰልት የሚማግጥ ለትዳሩም ክብር የሌለው ማያከብርሽ ጥቅማ ጥቅም የሚፈልግ ወንድ ሲንግል ነሽ። ወደድሽም ጠላሽ ምንም አሽሞሙ መሆን አያስፈልግም። ሲንግል ነሽ፣ መጠቀሚያ አይደለሽ። የሰው ልጅ ክብር አለ። ካልፈለገና በትዳሩ ደስተኛ ካልሆነ አንድ ሰው አልፈልግም ብሎ የመሄድ መብት አለ። አንድ ሰው ግን ሚስቴ እያለ እያጃጃለ በእሷ ላይ እንደፈለገ እየወሰለተ እቃ አይደለሽ።
በክብራችሁ እንዳትደራደሩ። ጓድ ጾማችሁን ብታርሉ ይሻላችሁ። ገንዘብ ብታጡ ይሻላችሁ። ክብር፣ ሪስፔክት በጣም በጣም ትልቅ ጉዳይ ነው። ሰው ከሚያፈቅራችሁ ቢያከብራችሁ ይሻላችሁ። ገብታችኋል? ገንዘብ ከሚሰጣችሁ የሆነ ነገር ምንም ነገር ከሚያጎርሳችሁ ምንም ነገር ሪስፔክት ካደረጋችሁ ትልቅ ነገር ነው። ስለዚህ ዲስሪስፔክት አንቺን እንደ ዕቃ ነው የቆጠረሽ። እንደፈለገ ከሴት ጋር የሆነ እንደገና ገንዘብ ላኪ አትላኪ ምን አጨቃጨቀሽ? ይናት ሰው ሀገር ነው ያለሽ። ከስደቱ ጋር ትታገይ፣ ከእሱ ጋር ትታገይ። እንዲ ሰው ሀገር እኮ በጣም እኮ ትልቅ ፔን አለ። ያልገባቸው ሰዎች መረዳት አለባቸው። አረብ ሀገር የሚሆን አውሮፓም አሜሪካም የትም የሚኖር ሰው ስደት ላይ ፔን አለው። እሺ ሁሉም ሰው ዘነጦ ስለለብሶ ስለወጣ ተመችቶኛል ማለት አይደለም። ፎቶ እዚህ ጋር ቪዲዮ ስለሰራ ወይ አምሮበት ወፍሮ ምናምን ሰው ውስጡ ቆዳው ቢወጠር ውስጡ ከታመመ ምንም ፋይዳ የለም። ስደት ላይ ያለው መከራና ፈተና፣ ስትረሱ፣ ጭንቀቱ፣ ውጣ ውረዱ ማንም አይረዳሽም። እሱ ከእሱ ጋር ትታገኝ እንደገና ከእንደዚህ አይነት ማሰቢያ ከሌለው ሰው ጋር እንደገና ትታገያለሽ። ስራሽን ስሪ። ሰው ሀገር ነው ያለሽው። በቃ ይህ ሰው አይሆንሽም። እሺ እኔና ለዛ ነው አሁን ኦልሬዲ አንድ አግብታችሁ ሚዩት አድርጊ እስቲ ቁጭ አድርጊ ስልኩን። እሺ እኔናት አዳምጪ። እኔ እስክትጨርሱ ድረስ አዳምጠው። ከዛ በኋላ እኮ ማውራት እንዳይኖር ነው ደግሞ የማዳመጫ ደግሞ ሰዓት አለ። ገብቶሻል? ስለዚህ አንቺ ብዙ ገና ፈተና ይጠብቅሻል። በሰው ራሽን ለመቀየር ከምታገዩ ትግል ገና እንደዚህ አይነቱን ሰው የማይሆንን ሰው ተሸክመሽ እንደገና ሌላ ሸክም እንትን ማለት የለብሽ። ስለዚህ ከዛሬ ጀምሮ ምንድነው የምታደርጊው? ማብራራት አቆሚ፣ ስለሱ ማውራት አቆሚ፣ እሱም ማናገር አቆሚ። አለቀ። የምታገቧቸውን ሰዎች ምረጡ። ጓዶች ቆማችሁ ጥቀሩ ይሻላል። ትክክለኛ ሰው ጋር ተጋብታችሁ እንዲህ ከምታሩ ማለት ነው። አንዳንድ ሰው እናንተ እሱ እስኪበስል እናንተ ታራላችሁ። በቃ የሆነ የማይበስል ሰው አለ ታውቃላችሁ። ማለት ካገባህ እኮ በቃ ዳት ሲት አለቀ እኮ በቃ ሚስትህን ወዳት ነው ያገባህ። ኑር በቃ ምንም እኮ ይሄ መማገጥ መወሰድ አናቷ ላይ ብዙ ነገር ማድረግ እኮ አይጠበቅብም። ካልፈለግ ካደግሞ ቴንኪ ቬሪ ማች መንገድሽን ቀጥይ፣ የራሷን ኑሮ ትኑር። አንተም እዚህ ላይ ከፈለግ ለምን ጣራ ላይ አትወጣ? ምንድነው አንዳንድ ሰው ከምንድን ነው የበቀለው? አይምሮ ማሰራት። ይህ እኮ እውቀት አይጠይቅም፣ ብቃት አይጠይቅ፣ ጻድቅነት አይጠይቅ። ጀስት ወንድ ናህል እንደ ወንድ ሪስፔክት መደረግ አለበት። ተለያይተህ እንኳን ሪስፔክት ልትደረግ ይገባል። የሆነ ሰው እንዲኖር ለህይወቱ ተውት እንጂ እንዴ ጎድተኸውም እንደገና ደግሞ በእጅ ይዘህ አንገላተኸውም እንዴት ይሆናል? አንዳንድ ሰው ከሴጣን ይበስ የለ እንዴ? እንዲህ ሴጣንስ ነው በስማም ስትይ ምናምን እኮ ይጠፋል እኮ ጥሩ ነው ዘሎ ይሄዳል። የፈጣሪን ቀስ እንደዚህ አይነቱ ሰው በስማም ምን ብትይ እኮ ምንም እኮ የማይገባው ሰው ነው። ደግሞ እኮ ይከራከርሻል። ደግሞ ከሆኑ አምጥተሽ እኮ ታዎቺ ልጅ እንደው ምስኪን ስታዙ ምናምን ብትይ የሚያወራው ደግሞ ነገር አለ። ይህ ናት። እንደዚህ አይነቱን ሰው የምታሸንሽ ንቅለሽ በማውጣት ነው። ልክ እንደ እንክርዳድ ማለት አይሆንም። በቃ ህይወትሽ ውስጥ ሰላምሽን ምረጭ። ከእንደዚህ አይነት ሰው ጋር እሱ እስኪበስል ድረስ አንቺ ማረር የለብሽ። እርግፍ አድርገሽ ተይው። አትደውይ፣ ቴክስትም አታርጊ። እየሰራሽ የምትሰሪውን ገንዘብ ሴፍ አድርጊ። አገር ቤት ስትሄጂ እሷ ገና ሰርታ የምትመጣውን ብሎ ለመካፈል እጁን አጣጥፎ የሚጠብቀው። ወይ እናትሽና አባትሽን እንትን በይና በራስሽ ስም ምንም ነገር እንዳታስቀምጪ ገንዘብ። ሄደሽ ንቀው ከህይወትሽ ውስጥ። ከዛ በኋላ ህይወትሽን ቀጥይ። እንደዚህ አይነቱ ሰው እስኪበስል አንቺ መጠበስ የለብሽ። ለማይሆንሽ ህይወት መጨረሻ ጥሎሽ ለሚሄደው ተጠቅሞብሽ ለሚሄደው ተግባባ። ቆራጥ ሰው ሁኚ ከዛሬ ጀምሮ። አመሰግናለሁ አሌክስ፣ በጣም አመሰግናለሁ። ጌታ ተባርክ። አመሰግናለሁ። አሁን መድኃኒቱ መስራቱን በምን እንደማውቅ ታውቃላችሁ? ባሏ መጥቶ ያጥረገረገኛል። ለምጄዋለሁ። ቴንኪ ሶ ማች ናት። ለምጄዋለሁ። ባሏ መጥቶ በዩዘር አንተ ጥላቢስ ዶሮ
ከወንዶች ተርታ መቼ ነው የምትሰለፈው? እውነት ነው፣ እርግጥ ነው፣ እውነት ነው። ዲስሪስፔክት ማድረግ እስክጀምር ድረስ፣ በአደባባይ ሴት ልጅን መሳደብ እስክጀምር ድረስ፣ በስሜ አንድ ቪላ ቤት ወይም ባጃጅ እስኪኖረኝ ድረስ፣ ያው የሬስ ስም ተገዝቶልኝ ማለት ነው፣ ማንኪያ በስሜ ካለኝ ከወንዶቹ ተርታ አሰልፋለሁ። ብርጭቆ ለእኔ መግዛት ያቅትሽ የሚያቅትሽ እዚህ ውስጥ ትጥፊ ምን እንዴት ብረገም ነው? ማን ሹኪያ? እሺ በዲሊቨሩን ላኩልኝ ጋይስ። ሹኪያ እቀበላለሁ። አትሊስት ሹኪያው ከኔ ነው። የዘውትር አፍቃሪ ቲክቶክ ላይ ከማየህ መንፈሴን ከምታድሰው ይኸው እንሆ ሹኪያ በስመ ብላችሁ ግዙልኝ ሹኪያ ቢያንስ። ከዛ ያችን ሹኪያ አንተ ወንድ ሁን ሲለኝ ይኸው በስሜ ሹኪያ ተገዝቶልኛል ከወንዶች ተርታ መዝግቡኝ ልበል። እኔ እኮ ተሳቀኩ ጋይስ። ወጣላችሁ እነዚህ ሴቶች ትልቅ ነገር ብዙ አልባሱ። ማንኪያ በቂ ነው። ማንኪያ በስሜ ካለ ሌላው ለወገብስ ነው። ሄሎ ክስ እያለ ይመጣል። ይሰማል። አሌክስ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህልኝ። ደህና ነህ? እግዚአብሔር ይመስገን። ምን ልታዘዝ? እኔማ ላመሰግንህ ነው ያገባሁት። በጣም ነው የማመሰግነው። ምክርን ከዳር ከውጭ ሆኜ ሁሌም አዳምጥሃለሁ እና ስለጠቀመኝና ላመሰግንህ ነው ያገባሁት። በጣም ነው የማመሰግነው። አንድ ጥያቄ ልጠይቅህ። እኔ መጀመሪያ ሳውዲ ስመጣ 2 ዓመት ሆኖኛል። ሳውዲ ከመጣ እና ከመጣው በኋላ ፓስፖርት ልኬ ነው አካውንት ያስከፈትኩት። ምን ኮፒው ማለት የፓስፖርቴን ኮፒ ልኬ አካውንት ተከፈተልኝ። የት? ኢትዮጵያ። ማን የከፈተልሽ? የአክስቴ ልጅ ነው የከፈተልኝ። የፓስፖርትሽን ኮፒ ከላክሽ ይቻላል አለም። ይሻልኩትና የፓስፖርት ኮፒ ላኩልን። እሺ በዛ አካውንት እኔ አሁን ማስገባት እችላለሁ? አካውንቱን ላከልሽ? ፎቶ አንስቶ አካውንቱን ልኮልኛል። ምን ይላል? ስሜ ያለበትና ቁጥር የለበትም። የአካውንት ቁጥር ያለበት እና ስሜ ያለበት ፎቶ አለበት። አምነሽ? እኔ አንተን ላማክር እኮ ነው የመጣሁት። አሁን ይኸውልሽ ጠላት ልታፈሪልኝ ነው። አሁን ይኸውልሽ ተስፋ አድርጓል። ቆዳሽን ሊገፍ አሰፍስፏል። ሂሳብ ሰርቷል። ስንት ሚሊዮን ብር ብታስገባ በዚህ አካውንት ይህኔን ከዚህ ያደርገዋለሁ የሆነ ሚኒባስን በገዛ ምናምን በስሱ ተፍተፍ ምናምን ብሎ ሂሳብ ሰርቶ ካልኩሌት አድርጎ ምናምን ቀፋ ብሎ ለጥቋል። አሁን እዚህ ጋር የማየውን ነገር ተናግሬ እንጀራ ገመዱን በበጥሰው ከጠላቶች አንዱ ነው የሚሆነው። በቃ ሲያሳድደኝ የሚገኙ ላይ ባገኘኝ ቁጥር ሲተኩስብኝ ነው የሚገኙ። ይህን እናት በፓስፖርት ኮፒ አካውንት መክፈት ከተቻለማ ጉድፈላ። እንግዲህ ሁላችንም በስማችን ሰው ሁሉ አካውንት ከፍቷል ማለት ነው። እንደዚህ የሚባል ታሪክ የለም። እሺ አካውንት የሚከፈተው ባንክ ራስሽ ሄደሽ ፈርመሽ ገብቶሻል። ብዙ ሂደት አለው፣ ፕሮሰስ አለው። መታወቂያሽ ያስፈልጋል። አንቺ ኦሪጂናሉ ነው የምትሰጪው። ሄደሽ ኮፒ የሚባል ነገር የለም። ኦሪጂናል ስተሽ እዛው ራሳቸው የራስሽን ኮፒ አድርገው ፋይል ተከፍቶልሽ ምናምን ነው። ቆመሽን በአንድ ሰከንድ ውስጥ ምናምን መጨረሻው ጉዳይ አይደለም እንዴ። እንደዛ ከተሻለማ ሰው ሁሉ ሰው ሀገር ላይ ምን አሰቃየው? በራሱ አካውንት ኮፒው እያላከ ያስከፍታል እንዴ? እንደዚህ ብሎ ነገር የለም። እሺ ይናት ቀልድ አይደለም። ባንክ አካውንት ማለት ምን ማለት እንደሆነ ታውቂያለሽ? በደንብ አዳምጪኝ እንዳትታለይ። ባንክ አካውንት ማለት የምትሰሪው በሙሉ የልፋትሽ ፍሬ ዛሬ ነው፣ ህይወትሽ ነው እና እንደ ቀላሏን ተከፍቷል ያስገቢ ቢሉሽና ብታስገቢ አንቺ የለፋሽበት የስንት ዓመታት ነገርሽ ገደላ ገደል ይገባል። ስለዚህ እንዳትልኪ፣ እንዳታስገቢ፣ እንዳታምኒ ማመን ያለብሽ ራስሽ ሄደሽ የከፈትሽው አካውንት ከሆነ በስምሽ ሄደሽ እዛ ላይ በቁጥሩ ታስገቢያለሽ። ባዶ የባንክ ቡክ አግኝቶ አምጥቶ ፎቶሽን እዛ ላይ ለጥፎ የባንክ አካውንት ቁጥር ሳይኖረው ስምሽ ስላለ ብቻ ላኪ። እንደዚህ አይነት ነገር እንዳታለይ። ገብቶሻል?
ተግባባን? እሺ ተግባብተናል። አመሰግናለሁ። መልካም ቀን። አሁን መግባቴን ወደድኩት። ገብቷችኋል? ላይቭ መግባቴ ዛሬ አሁን እቺ ልጅ በቃ ዝም ብላ ቆዳዋ ይገፈፍላት ነበር። አትሊስት መታ መጠየቋ ጥሩ ነው። እኔም ብሎ መካሪ ደግሞ በእኔ ቤት እኮ መክሪያት ልቢውን ልቀው ነው። ሰውየው ጠላቢስነቴን ማን ነግሯት ነው እቺ ልጅ የነቃችው? እንደዚህ አይነት የዋ ሰዎች አሉ። አያችኋ? ሰው ሀገር ላይ እኛ የምናውቀውን የሆነ ነገር ስንት ስላለን አይደለም፣ ምንም የማያውቁ ሰዎች ደግሞ አሉ። አያችኋ? እቺ ልጅ አሁን ልትታረድ የተዘጋጀች በቃ እንደ የወርቅ እንቁላል የምትጥል ዶሮ አድርጓታል። ፈጣሪ ያለ አንዳንድ ሰው ግን ጭካኔው ይከብዳል። ያክስት ልጅ ነው ያለችኝ። ምን ቢሆን ግን ይህንን እንደው አታውቅም ብሎ በዚህ መጠን ሊገሸልጣት ያስባል። መቼ ነው ግን ጊፍ የምንፈራው? ግን በእውነት ሰላም ሰላም፣ እንኳን ደህና መጣሽ። በጣም የገረመኝ ምን እንታዘዝ እኔ አካውንት ነው ስለ አካውንት ነው የማወራው። ይቅርታ ከሆን የሆነሽ ባንክ ልማር ያልኩት በምክንያት አካውንቲንግ ልማርና የባንክ ማናጀር ነው ነገር ላሳድገው ራስን አንደኛ ማናጀር በሆን ጥሩ ይመስለኛል። የባንኮች ምን ሆንሽ ደግሞ እንጂ እኔ ምንም አልሆንኩም፣ ግን ቆይቷል ከከፈትኩት አካውንቱ ከፍቼው ነው የመጣሁት ስደት እና አሁን ብልክበት ችግር አለ ወይ? እኔ መቆየት ሀሳብ አለኝ እዚህ ችግር የለውም። ማስገባት አክቲቭ ለማውጣት ሄድ ስትሄጂ አክቲቭ ታደርጋለች። ማስገባት ትችላለች። ችግር ይህን ለማጣራት የባንክ ቤት የምትሰሩ አላችሁ እዚህ ውስጥ? እስቲ ስልጠና ስጡኝ። የባንክ እንትንማ መሆን አለብኝ ኤጀንት ኢትዮጵያ ምናምን ስላለ ነገር እኔ ብዙ ኢንፎርሜሽን ያው የምታውቁትም መናገር እኮ እንትን የለውም። ግን እኔ ብዙ አመት ስለሆነኝ ከዛ ያው ልጠይቅ ነው የምችለው እዚህ ስላለ ነገር። ሄሎ የቅድሟ ልጅ ግን ያለችው በጣም ገርሞኛል። እናንተ ሰው ግን እንዴት ከፍቷል? ዘመዳችሁ የስጋ ዘመዳችሁ ሆኖ ምናምን ምን አይነት ጭካኔ ነው? ባንክ ምንድነው የፓስፖርት ኮፒሽን ላኪልኝና አካውንት ይከፈታል ብሏት ከዛ የሆነ ባዶ ቡክ አምጥቶ ፎቶ ምናምን ለጠፈበት። ምክንያቱም ባንኩ መቼም አብዶ ካልሆነ በኮፒ በሆነ ሰው የፓስፖርት ኮፒ አካውንት ዘመዷን ምናምን ከፍቶ ይሰጡ እንዴ? የትኛው ባንክ የትኛው ሀገር ያለ ባንክ? ራሴ እንኳን ሄደሽ እኮ ማለት ነው ያልታደሰ ፓስፖርት ምናምን መታወቂያ ምናምን ካልሆነ እኮ ራሱ እኮ አይቀበሉሽም ለመክፈት። እንዴ በጣም እኮ የሪስፖንሲቢሊቲ ጉዳይ እኮ ነው። እና ገርሞኛል። እናንተ ሰው በጣም አምርሯል ማለት ነው። በጣም በቃ ለመገሽለጥ ምክንያት ነው የሚፈልገው ከሰው ለመጠቀም። ሄሎ በቃ አታውቅም ብሎ ታውቃላችሁ። ደግሞ የራሳችሁ ሰው መሆኑ እኮ ነው የሚያመው። ይህን የምትሉስ ሄሎ ሄሎ። ስለዚህ ተጠንቀቁ ምላችሁ ይላችሁ። ማንም ሰው አትመኑ ምላችሁ ለዚህ ነው። አያችሁ አይደል? ማንንም ሰው አትመኑ። ሁሉም ሰው ቀንና አጋጣሚ ነው የሚጠብቅላችሁ። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ቆያቸው። ምን ልታዘዝ? እኔ የፈለኩት ነገር ከአንተ ምክር ነው ነው። እሺ ወንድሜ ንገረን። እኔ አሁን ያለሁበት ቦታ ከሀገር ውጭ ነኝ። እኛ ደግሞ ሲመጣ የሆነ እጮኛ አስተዋውቄ ነው የመጣሁት። አስተዋውቄ ማለት ለማን ያስተዋወቀው? ፕሮሰስን ለማድረግ ለውጭ ሀገር ፕሮሰስን ለማድረግ ማለት ነው። አንተ ፍቅረኛ ይዘህ ነው የመጣኸው ወደዚህ? ከዛ ስትመጣ እንዴት ተዋወቃችሁ? ከእሷ ጋር እሷም የሀገር ልጅ ናት። እሷም ክፍለ ሀገር ላይ የሀገር ልጅ ናት።
እኔም ከዛን እየመጣው ሁሉ ነገር ጨርሼው አስተዋውቀው ከመጣሁት በኋላ እሷ ደግሞ ሌላ ዓለም ላይ እኔ ከመጣሁት በኋላ የዛሬ 1 ዓመት ነውና ሌላ ዓለም ገባች። ከሌላ ፍቅረኛው የድሮ ፍቅረኛ አላሉ እነርሰሞ ከሱ ጋር ጀመረች። አንተ የት ነው የመጣው? እኔ አሜሪካ ነኝ የመጣሁት። ስትመጣ እዛ እሷን ከመጣ በኋላ አግብታ ልትወስዳት ነው እቅድህ የነበረው? አገብታ ሳይሆን ሌላ ፍቅረኛ የድሮ ፍቅረኛ አላት። አይ ያንተ እቅድህ መጀመሪያ እዛ እሷን ፍቅር ጀምራችሁ ከዛ ወደ አንተ ወዳለበት ልትወስዳት ነበር ሀሳብህ? እሺ። ከዛም ከመጣሁት በኋላ እሷ አሁን ሌላ ዓለም ላይ ናት። አሁን እሺ ከኔ የምጠበቀው በዛ ላይ አንደኛ ምንድን ነው እሷ ደግሞ ለእኔ አልነገረችም። እንደዚህ አይነት እኔ ሌላ ፍቅረኛ ጀምራለሁ ምናምን አላለችም። በቃ እሷም ሳደውል ቀረች፣ እኔም ሳልደውል ቀረሁት። እኔ ደግሞ ለዚች ልጅ አሁን ምንድን ነው የሚሻለው? ለእኔ ምንድን ነው የሚሻለው ነው? በምን አረጋገጥክ ሌላ ፍቅረኛ ዋጋ መሆኑ? ባጃጅ ሹፌሮች ያሉት ጓደኞቹ ነው ለእኔ የነገሩኝ እንጂ በግልጽነት ተጨባጭ የሆነ መረጃ እኔ ጋር የለኝም። ስለዚህ አሁን በጣም ተናድጄ ነው ያለሁት። በዚህ ላይ ምንድን ነው የምትለው? ምክር ነው የፈለኩት። ተናደድ ማለት እሷ ምን አለች? አውርታታል? እሷን ጠይቃታል? ስለዚህ ጉዳይ አልደወልኳትም እንዳለ 2 ወር ያህል። እሷስ አልደወለልኝም? እሷ 2 ጊዜ ደውላለች፣ አላነሳውም። ተከስትም አድርጋለች፣ አልመለስኳትም። ተናድጄ ማለት ነው። ለምን ተናደድክ? መጀመሪያ እኮ ማወቅ አለብህ እኮ የተፈጠረው ነገር አይደል? አሁን እኮ አንተ የሆነ ሰው ነገረህ፣ ሰው ተናደድክ። አሁን እኔ መጥቼ የሆነ ነገር ሹክ ብለህ ሌላም ሰው መጥቶ የሆነ ነገር ሹክ ብለህ ዝም ብለህ ሳታረጋግጥ እውነታው ምንድን ነው የሚለውን በራስ መንገድ ሳትወስን ነገ ከነገ ወዲያ እኮ ሰው ዝም ብሎ ነው ማለት ነው ህይወት ውስጥ ገብቶ ህይወት የሚበጠብጠው። አሁን ይህ እንኳን ተወው፣ ችግር የለውም፣ ገና አላገባህም፣ ገብቶሃል። ሌላም ነገር ቢሆን አንተን ሰው ሊጎዳ ሊያበሳጭ የያዝከውን ሊያስጥልህ ወይ ነገር ሊበጠብጥ የፈለገ ሰው ካለ ቀስ ብሎ መጥቶ ለአንተ ነገር መንገር ነው ማለት ነው ያለበት። ነገሩን በትኩረት ቀረብ ብለህ አንተ በራስህ መንገድ ማጣራትና ማየት ነው ያለብህ። ተናደህ አለመደወል የሆነ የባጃጅ ሹፌር እንዲህ እሷ እኮ ከቦይፍሬንዷ ጋር ምናምን አለ። ኦኬ መቼም ጭስ እሳት ከሌለ ጭስ የለም በሚለው አካሄድ የሆነ ነገር በያይ ነው ወይም የሆነች ነገር ብትኖር ነው የሚለውን እሷን ይዘህ ከእሷ መጀመሪያ መጠየቅ ማጣራት፣ ከዛ በራስ መንገድ በተለያየ መንገድ እዛ ቤተሰቦችን የሚሆኑ ምናምን ጠይቀህ ያለውን ሁኔታ እንዲነግሩ ገብተዋል። ቼክ አድርገህ ነው እንጂ የምትወስነው ነገ ከነገ ወዲያ በወሬ ብቻ አይነት ነገር ውስጥ መግባት ትክክል አይደለም። ልጅቷ አድርገው ሊሆን ይችላል ላይሆን ይችላል፣ የምታውቀው ታሪክ የለም። የባጃጅ ሹፌሮቹ ጓደኞችን የነገሩ። ስለዚህ አንተ በራስህ መንገድ ይሄንን እወቅ መጀመሪያ። ገብቶሃል አይደል? በራስህ እነሱን ተዋቸውና አሁን ይሄ አንድ ነገር ነገሩ ለእነሱ እሱን ትይዝና ቤተሰብ ይኖረሃል፣ ወንድም እህት፣ ዘመድ አዝማድ፣ የራስህ ሰዎች ገብተዋል። ስለዚህ እስቲ ባንከው ነገሩን አይታችሁ እንዲህ ነገር ምናምን ብለህ እነሱንም እንደዚህ ጠርጥር ያለው ምናምን ሳይሆን እስቲ እሷ ያለችበት ሁኔታ ለእሷ ሳትነግሯት እስቲ ሁኔታውን ያለውን ነገር ምንድን ነው ምናምን ብለህ ከረንት ያለውን አየር ለማወቅ ሞክር። ከዛ የእነሱ የሚነግሩ ነገር ጓደኞች ከነገሩ ነገር ጋር ተቀራራቢ ነገር ከሆነ ነገሮች ወደዛ እየሄዱ ነው ማለት ነው። አንተ ራስህን እንትን ትላለህ። ሁለተኛ እዛ ሀገር ሆነ እቺ ልጅ ወስድሻለሁ ምናምን እያልክ እንትን ማለቱን አታርግ። ለምን መሰለህ? ለምሳሌ በቃ ገና ይወስደኛል እሱ ጋር ሄዳለሁ በሚል ከጀርባ ቆዳህን እየገፈፈችልህ እዚህ ጋር ግን አስመሰላ ከአንተ ጋር ልትሆን ትችላለች። ገብቶሃል? ስለዚህ ይሄ ወስድሃለሁ ምናምን የሚለውን ተወውና መጀመሪያ ያለችው ሴት አብራኝ የጠበስኳት ሴት የእውነት ከእግዚአብሔር የመጣች ነች ወይ? ያቺ ልባም ሴት ነች ወይ?
ታማኝ ነች ወይ? እውነት የልጆቼ እናት ለመሆን እቺ ሴት የተገባች ነች የሚለውን መጀመሪያ አረጋግጥ። በስሜታዊነት አትሩጥ። ነገ ዋጋ ትከፍላለህ። ከዚህ ሄዳ ራሱ እዛ ሸምጥጣ ቆዳን ገፍ ህይወት ተበላሽቶ ብቻህን መንገድ ላይ ሰንደል ሰክታ እንድትሄድ ልታደርግ ትችላለች። ስለዚህ ነገሮችን አሁን ለወደፊቱ ምነግርህ እንደወንድም ለወደፊቱ እንዲህ አይነት ውሳኔ ለማግባት እንደዚህ ለመውሰድ ከመወሰን ፊት በጣም 10 ጊዜ ለክተህ ቁረጥ። 10 ጊዜ ለክተህ ነው መቁረጥ ያለብን። ተግባባን? አሌክስ እንደዛ። እሺ ተባረክ። እሺ አሜን። የወንድ ልጅ መከራ ፈተናው ይሄ ነው። አሁን ልጅ አፍቃሪ ነው። አሁን የሴቶችን ችግር ብቻና መከራ ብቻ ሲሰሙ የነበሩ ሰዎች ውስጥ የወንድ ልጅ ማይዋጥላችሁ ለምንድን ነው? የሴቶች ጉዳይ ሊገቡ ውስጥ እዚህ ሀቅ ብሏቸዋል። ይህ ልጅማ የሆነ ዋሽቶ የሚላለ ከታች እንዲ ወንድ በቃ እንዲ ሌላ ፍጡር ነን እንዲ አያመንም እንዲ